በተለይ ክሪስማስ ሲመጣ በቃ በረዶ ከሌለ በጣም ያዝናሉ። የአሜሪካ ሰዎች ማለት ነው። እኛም ያለምደናል። እኔም ወደዋለሁ በረዶውን። እናንተም ተወዱታላችሁ ብዬ ተስፋ አደርጋለሁ። ባትወዱትም መምጣቱን አይተውም እሱ። ጌታ ይመስገን። ባለፈው ሳምንት አትላንታ ነበርኩ ከአባታችን ፓስተር ቶለሳ ጋር ጌታን ሳገለግል ነበር። እግዚአብሔር የተባረከ ይሁን። በጣም የሚያስደንቅ ጊዜ ነው ያሳለፍኩት። በጣም ቢዚ ነበርኩ እና 4 ጊዜ መስበክ ቀላል አይደለም። ግን ጌታ ጸጋ በዛልኝ፣ ደስ ብሎኛል። በጥሩ ሁኔታ ኮንፈረንሱ ተካሂደዋል። ስትሄዱ እንዲሁ ሁሉ ነገር ያሸበርቃል። አዳዲስ ፋሽኖች የሚቀርቡበት ጊዜ ነው። ግን የበዓሉ ባለቤት ማን እንደሆነ ብዙሃን ስለማያውቁ እጅግ ነው። የእርሱ ልደት ነው። ስለዚህ ከዚሁ ዕለት ጀምሬ እንግዲህ እሑድ በበኩሌ የማካፍላችሁ ስለ ጌታችን ኢየሱስ ክርስቶስ ልደት ይሆናል። አሜን እንላለን። ሰብከን የማንጨርሰው አስደናቂ መልእክት ስለ ጌታችን ኢየሱስ ክርስቶስ ነው። ስሙ ይባረክ። አሜን። ጌታ ይመስገን። ሃሌሉያ። እና ዛሬ እንዲሁ ሰሞኑን ጌታ ይዞልን እንዲመጣ እንፈልጋለን። እግዚአብሔር ይመስገን። ጌታ ኢየሱስ ክርስቶስ ደግሞ ብዙ ነገር ይዞልን መጣ። በግሌ ሲናገረኝ ነበር ጌታ ይዞልን የመጣውን። ዛሬ ሁለቱን አቀርብላችኋለሁ። አንዱ ይቅርታ ነው ይዞልን የመጣው። ሁለተኛው ደግሞ ሰላም ነው ይዞልን የመጣው። አሜን አትሉም እንዴ? ኢየሱስ ሲወለድ ይቅርታንና ሰላምን ይዞሎ መጣ። ርዕሴ ነው የዕለቱ መስበኪያ ርዕሴ። ኢየሱስ ሲወለድ ይቅርታንና ሰላምን ይዞ መጣ። አሜን እንላለን ወይ? የንባብ ክፍላችን ሉቃስ ምዕራፍ 2 ላይ ያውጡ መጽሐፍ የምታገላብጡ ሉቃስ ምዕራፍ 2 ከቁጥር 10 እስከ 14 ድረስ ያለውን እናነባለን። ሁለተኛ የንባብ ክፍል አለኝ። ኤፌሶን ምዕራፍ 2 ቁጥር 14 እና 15ን ካነበብን በኋላ አብረን እንጸልያለን። ለቃሉ ክብር ቆመን እናነባለን። ክብር ለእግዚአብሔር ይሁን። ሃሌሉያ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝቶ ታገኛላችሁ። ድንገትም ብዙ የሰማይ ሰራዊት ከመልአኩ ጋር ነበሩ፣ እግዚአብሔርንም እያመሰገኑ እንዲህ አሉ፣ ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፈቃድ። ሃሌሉያ። ኤፌሶን ምዕራፍ 2 ቁጥር 14 እና 15 ደግሞ እንዲህ ይላል፣ እርሱ ሰላማችን ነውና። እሰይ አሜን እንላለን ወይ? ሌላ ሰላም ከየት ታገኛላችሁ? ከየት እናገኛለን? ኢየሱስ ሰላማችን ነው። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው በራሱ ይፈጥር ዘንድ
ሰላምንም ያደርግ ዘንድ እንጸልያለን። የአብርሃም የይስሐቅ የእስራኤል አምላክ ስምህ ከዘላለም እስከ ዘላለም የተባረከና የተቀደሰ ነው። አንተ ሕፃን ሆነህ እኛን ለማዳን የመጣህ በበረት ውስጥ የተወለድህ ጌታ ኢየሱስ ክርስቶስ ሆይ ባዶ እጅህን ወደ እኛ ስላልመጣህ ዛሬ አለን የምንለውን ጌታ እግዚአብሔር አምላክ ሆይ የኃጢአት ይቅርታ ተቀብለን የመንግሥተ ሰማይ ተስፈኞች ወደ አባታችን ርስት እንደምንገባ አምነን መገለጥህን የምንጠባበቅ ፍጹም ይቅርታ የተቀበል በሕይወታችን ውስጥ ማንም ሊሰጠን የማይችለውን ሰላም አግኝተን የምንወጣ የምንገባ የጠላትን ራስ የቀጠቀጥክልን ከድንጋጤ ከመበርገግ ከፍርሃት ተስፋ ከመቁረጥ አንገትን ከመድፋት ሁሉ ነፃ ያወጣህን ጌታ በጣም አድርገን እናመሰግንሃለን። አሁንም ጌታ ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው። መናህን ካፋቸው አልከለከልህም፣ ለጥማታቸው ውሃን ሰጣቸው ተብሎ እንደተጻፈ አቤቱ እንድታስተምረን እንለምናለን። ጊዜያችንን ሁሉ ተረከብ። በጌታ በኢየሱስ ክርስቶስ ስም አሜን። አጠገባችሁ ያለውን ሰው ጌታ ይባርካል በሉልኝ። ይባርክሻል ተባባሉ፣ ተነጋገሩ። አሜን። ለመባረክ ተዘጋጁ። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ሲወለድ ብዙ በረከቶችን ይዞልን መጥቷል። የጠፋውን የሰው ልጅ ሊፈልግ ሲመጣ ጌታ እጁን ወዝውዞ አይደለም የመጣው። ብዙ በረከት ነው ይዞልን የመጣው። ይዞ ከመጣቸው ብዙ በረከቶች መካከል ሁለቱን ዛሬ ያካፍላችኋለሁ። ጌታ ይቅርታን ይዞ መጣ። ክብር ለእግዚአብሔር ይሁን። ጌታ ሰላምን ይዞ መጣ። ሰላሜን እሰጣችኋለሁ፣ ሰላሜን ተውላችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም አለ። ዓለም ደግሞ ምን ሰላም አላትና ሰላም ትሰጣለች። ኢየሱስ ክርስቶስ ግን ለተበጠበጠው ሕይወታችን ሰላም ለእናንተ ይሁን ብሎ ሰላምን ሰጠን። ክብር ሁሉ ለእግዚአብሔር ይሁን። ሃሌሉያ። የጌታ ልደት የሚያስገነዝበው በበረት የተወለደው ሕፃን ግን ወደ ቀራንዮ ያዘገመው ኢየሱስ ክርስቶስን ነው የሚያስገነዝበን። በግርግም በጨርቅ ተጠቅልሎ የተኛው ሕፃን ወደ መስቀል ጉዞ ያደረገው ጌታችን ኢየሱስ ክርስቶስ ነው። አሜን እንላለን ወይ? ሃሌሉያ። ያ ኢየሱስ ይቅር ብሎሃል። ያ ኢየሱስ ይቅር ብሎሻል። ያ ኢየሱስ ሰላም ሰጥቶሃል። እህቶች፣ ያ ኢየሱስ ሰላም ሰጥቶሻል፣ ሰጥቷችኋል። ለእኔም ደግሞ ይቅርታና ሰላም የሰጠኝ ኢየሱስ ነው። አሜን እንላለን ወይ? በመሰረቱ የልደት መልእክት ወገኖች ሆይ ይቅርታና ሰላም መሆን ይገባዋል። ይቅርታ ያገኘንበት የዘላለም ይቅርታ የሰይጣን ክስ ላያሸንፈን በደሙ ያጠበን መድኃኒታችን ኢየሱስ ክርስቶስ ከዘላለም እስከ ዘላለም የተባረከና የተቀደሰ ይሁን። አሜን አሜን። ስለሆነም የልደት መልእክት ዓላማዎች፣ የመልእክቱ ዓላማዎች እኔም ዓላማ ብዬ ያቀረብኩላችሁ ዛሬ ጌታ የተገለጠበት አንደኛና ዋነኛው ምክንያት የዲያብሎስን ሥራ ሊያፈርስ ነው። አሜን በሉ። የዲያብሎስ ሐሳብ ሰዎችን ሁሉ የራሱ ለማድረግ ነበር። ኢየሱስ ክርስቶስ በመወለዱ ግን
የዲያብሎስ ሥራ ፈረሰ። አሜን እንላለን ወይ? ኢየሱስ ኢየሱስ የሚል ትውልድ አለ በዚህ ጉባኤ መካከል። ዛሬ በዓለም ሁሉ ኢየሱስ ኢየሱስ የሚል ቀድሞ ማለት የማይችል በሕፃኑ መገለጥ ምክንያት በሕፃኑ ሞትና ትንሣኤ ምክንያት ጌታ ኢየሱስ ክርስቶስን የሚያመልኩ በቢሊየን የሚቆጠሩ ሰዎች በዓለም ውስጥ አሉ። እግዚአብሔር የተመሰገነ ይሁን። ምክንያቱም የዲያብሎስ ሥራ ፈርሷል። አሜን አሜን። በአንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ ስለዚህ የዲያብሎስን ሥራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል። ኢየሱስ ክርስቶስ የተገለጠበት ዋናው ምክንያት የዲያብሎስን ሥራ ሊያፈርስ ነው። የዚያ ዕለት ጌታ ኢየሱስ ክርስቶስ ሲወለድ የሚወለድበት የክብር ቦታ በሆቴል ቤት ውስጥ አልጋ የተሽሞነሞነ ክፍል እንዳያገኝ ያደረገው ሰይጣን ነው። መድኃኒታችን ጌታ ኢየሱስ ክርስቶስ መወለዱን አልተወም። በበረት ውስጥ ተወለደ። ጌታ ኢየሱስ ክርስቶስ ለእኔ ነው፣ ለአንተ ነው፣ ለአንቺ ነው። አሜን እንላለን ወይ? ያን ሁሉ ዋጋ የከፈለው ኢየሱስ ክርስቶስ የዲያብሎስን ሥራ ሊያፈርስ ነው የተገለጠው። አንደኛው ዓላማው፣ አንደኛው ምክንያቱ ይሄ ነው። ክብር ሁሉ ለእግዚአብሔር ይሁን። ጠላትን ተዋግቶ ሳያሸንፉ ባለድል መሆን አይቻልም። የእርሱ መገለጥ ብቻ ጠላታችንን ዲያብሎስን ከነጭፍሮቹ አመድ ስላደረጋቸው ደስታ ሆነ። አየሩ ላይ መላእክት መጥተው ለእረኞች መዝሙር ዘመሩላቸው። የእርሱ ክብር በአካባቢው አንጸባረቀ። ክብር ለእግዚአብሔር ይሁን። የራሱን ክብር የአባቱን ክብር ነው ይዞ የመጣው ኢየሱስ ክርስቶስ። አሜን እንላለን ወይ? የዲያብሎስን ሥራ ከገረሰሰና ከጣለ በኋላ ለእኔና ለእናንተ ደግሞ ይቅርታና ሰላምን አመጣልን። እኔና እናንተ ይቅር የተባልን ኃጢአተኞች ነን። አሜን እንላለን ወይ? ሰይጣን ጣቱን ጠቁሞ ኃጢአታችንን ሊቆጥርብን ይችላል። ነገር ግን ይቅር የተባልን ኃጢአተኞች ነን። ኢየሱስ ክርስቶስ ኃጢአታችንን ምስራቅና ከምዕራብ እንደሚርቅ እንዲሁ አርቆታል። በየትኛውም አይነት መሳሪያ፣ ዓለም ባላት መሳሪያ፣ በመንኮራኩሮች በጣም ፈጣን በሆኑ አሁን በሚጎበኙ ሰው ሰራሽ መንኮራኩሮች ከምስራቅ ተነስቶ ወደ ምዕራብ ጉዞ ቢያደርግ አይቻልም እንጂ መጨረሻ የለውም። የእኛን ኃጢአት እንደዚህ ነው ከእኛ ላይ ገርትሶ የጣለው። አሜን እንላለን ወይ? እግዚአብሔር ይመስገን። ይሄ ታዲያ ይቅርታ አይደለም እንዴ? ይሄ ሰላም አያመጣም እንዴ ወደ ሕይወታችን? እንደኛ ሰላም ያለው በኢየሱስ ክርስቶስ ደም የታጠብ እንደኛ ሰላም ያለው ደስታ ያለው ፍጡር ጨርሶ የለም። ክብር ለእግዚአብሔር ይሁን። ብዙ ያላቸው ብዙ ያወቁ ሊቃውንትም ይሁኑ የአገር መሪዎች ይሁኑ ብዙ ሀብት ያካበቱ ወገኖቼ ሆይ አንድ መናጢ ድሃ በኢየሱስ ክርስቶስ ደም የታጠበ የበለጠ ሰላምና ደስታ አለው። አሜን እንላለን ወይ? እግዚአብሔር ይመስገን። ስለዚህ የዲያብሎስን ሥራ እንዲያፈርስ እግዚአብሔር ልጅ ተገለጠ። አንዱ ዓላማው ነው ይቅርታንና ሰላምን ለመስጠት ጌታ ኢየሱስ ክርስቶስ ተገለጠ። ኢሳይያስ ምዕራፍ 9 ቁጥር 6 ላይ እንደሚናገር ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ማን? ስጦታችን የተሰጠን ሕፃን። ክብር ለእግዚአብሔር ይሁን። ሃሌሉያ። የተሰጠን ሕፃን ወገኖቼ ያመጣው የሰላም ልዑል። አሜን እንላለን ወይ? የሰላም ልዑል የሰላም ምንጭ ጌታ ኢየሱስ ክርስቶስ ነው። ሃሌሉያ። ለችግራችን እኛ ለተቸገርንበት፣ ተስፋ ለቆረጥንበት፣ ድነት ላላገኘንበት
ብዙ የደከምን ብዙ የለፋን ወገኖቼ ረፍት ለማግኘት የዘላለም ሕይወትን ለመውረስ ብዙ ጥረት ያደረግን መለኮት ጣልቃ ገብቶ ችግራችንን ከኛ አስወገደው። ክብር ለእግዚአብሔር ይሁን። እርሱ ራሱ ጣልቃ ገብቶ እኛ በሰራነው ሥራ አይደለም፣ እኛ ባደረግነው መልካም ነገር አይደለም። ሰው መልካም ነገር ማድረግ አይችልም። የእግዚአብሔር መጽሐፍ እንደሚናገር ሮሜ ምዕራፍ 3 ቁጥር 23 ላይ ሁሉ ኃጢአት ሰርቷልና የእግዚአብሔር ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ ይላል። አሜን እንላለን ወይ? አንድ ቤዛ ነው ያለው። አንድ ቤዛ አሜን እንላለን ወይ? አንድ ነፃ የሚያወጣ ነው ያለው። ከሰማይ በታች ከምድር በላይ ምንም ሌላ ቤዛ የለም። ኢየሱስ ክርስቶስ ነው ቤዛችን። ምክንያቱም ቤዛ ለመሆን ደም ማፍሰስ ያስፈልጋል። ፍጹም የአምላክ ልጅ የሆነው ኢየሱስ ክርስቶስ ፍጹም ቅዱስ የሆነው ኃጢአት የሌለበት ቅዱስ ደም የኢየሱስ ክርስቶስ ደም ብቻ ነው። እርሱ ነው ያጠበን፣ እርሱ ነው ነፃ ያወጣን፣ እርሱ ነው ይቅርታ የሰጠን። ሰላም ላንተ ይሁን፣ ሰላም ላንቺ ይሁን ያለን ጌታ ኢየሱስ ክርስቶስ ነው። ኢየሱስ ጌታ ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 20 ድረስ እንደዚህ ይላል። ሃሌሉያ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 እስከ 20 ድረስ የጌታን ጣልቃ ገብነት የአምላክን ጣልቃ ገብነት ታያላችሁ። ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና በደላቸውን አይቆጥርባቸውም ነበር፣ በእኛም የማስታረቅ ቃል አኖረ። እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለን። አሜን እንላለን ወይ? ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወት እንድናለን። ይቅር አለን። አሜን እንላለን ወይ? ይቅር አለን ጌታችን ኢየሱስ ክርስቶስ። የእርሱ መወለድ ለእኔና ለእናንተ ይቅርታን ይዞልን የመጣው። አሁን ክርስቶስ ላይ ብዙ ስጦታዎች ይለዋወጣሉ ሰዎች። በተለይ ልጆች ይጠብቃሉ። በሚዘጋጀው የደመቀ ዛፍ ስር የሚቀመጡ በሚያምሩ መጠቅለያዎች የተጠቀለሉ ስጦታዎች ይቀመጣሉ። ኢየሱስ ክርስቶስ የማይጠፋ ስጦታ ነው ይዞልን የመጣው፣ ሕይወት የሆነ ያ ነገር ከተከፈተ በኋላ ልጆች ካዩት በኋላ ወደ ጫውታቸው ነው የሚሄዱት። እስከሚያዩት ድረስ ይጓጓሉ። የሚያጓጓ ሕይወት ከሕይወታችን ውስጥ የማይጠፋ ኢየሱስ ክርስቶስ የሰጠን የዘላለም ሕይወት ነው። ያንንም የወረስነው በይቅርታ ነው። በይቅርታ ነው ያንን የተቀበልነው። እግዚአብሔር የተመሰገነ ይሁን። አሜን እንላለን ወይ? ለችግራችን መለኮታዊ ጣልቃ ገብነት ሆኖ የኃጢአት ችግር ነበረብን፣ የሰላም ችግር ነበረብን። ጠላት ዲያብሎስ ብጥብጥ አድርጎን ጭፍሮቹን እያሰማራ እያንዳንዳችን እየተዋጋ ዘርዘራችንን ሲዋጋ ኖሮ የዘር መናፍስት እንኳን እየተከተለ ሲዋጋን ኢየሱስ ክርስቶስን ስናውቅ ግን ያ ሁሉ ውጊያ ከሸፈ። የእግዚአብሔር ልጆች ነን። አሜን እንላለን ወይ? የእርሱ ወደ ሆነ ወጣ፣ የገዛ ወገኖችም አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ይላል በዮሐንስ ወንጌል ምዕራፍ 1 ቁጥር 11 እና 12 ላይ። የእርሱ ወደ ሆነ መጣ። ማን ናቸው የእርሱ የሆኑት? ወደ እስራኤላውያን መጣ፣ ግን ሰው ብቻ መሰላቸው። እርሱ ግን አዳኝ አምላክ ነው። ተልኮ የመጣ አፖስቶሎስ የተላከ ማለት ነው። መልእክተኛ ሆኖ ነው የመጣው። እርሱ ፍጹም እግዚአብሔር፣ ፍጹም ሰው፣ ፍጹም አምላክ ሆኖ ነው የመጣው።
ለዚህ ነው ማዳን የቻለው። ክብር ለእግዚአብሔር ይሁን። እኔና እናንተ በእርሱ በማመን እነሆ ከችግራችን ተላቀቅን። የኃጢአት ችግር በይቅርታ በደላችን በሙሉ ተሰረዘልን። ክብር ለእግዚአብሔር ይሁን። ሰይጣን የሚቆጥርብሽ አንድም ኃጢአት በላይሽ ላይ የለም። በአንተም ላይ የሚቆጥርብህ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። አሜን እንላለን ወይ? ሃሌሉያ! ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ታዲያ ዓላማው የመጣበት ዋና ዓላማዎች እነዚህ ናቸው። የልደት መልእክቶች ዓላማ የዲያብሎስን ሥራ ለማፍረስ ነው። የኢየሱስ ክርስቶስ የመገለጡ ዓላማ ይቅርታንና ሰላምን ለእኛ ለመስጠት ነው። አሜን እንላለን ወይ? የኢየሱስ ክርስቶስ ዓላማ እኔንና እናንተን ደግሞ የራሱ ሠራተኞች ማድረግ ነው። ክብር ለእርሱ ይሁን። ከአባቱ ይዞልን የመጣው ይቅርታን ነው። በፓኬጅ የተጠቀለለ ብያቸዋለሁ ለልጆች እርስ በርሳችን ስጦታ እንደምንሰጣጥ። ወገኖቼ ስማችንን በሕይወት መዝገብ ላይ በማይጠፋ ቀለም በእርሱ በምናምንበት ጊዜ ስማችንን ጻፈው። አሜን እንላለን ወይ? ብዙ ጊዜ ስሰብክ እንደምለው ሰይጣን አይችልም እንጂ ሚሊየን ላጲስ ቢሰጠው የኔንና የናንተን ስም ከሕይወት መዝገብ ላይ ፈግፍጎ ማጥፋት አይችልም። አሜን እንላለን ወይ? ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ነፃ አውጥቶናል። ኢየሱስ ክርስቶስ የተገለጠው የጠላትን ሥራ የሰይጣንን ሥራ ለማፈራረስ ነው። ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ክርስቶስ ይዞልን የመጣው ይቅርታንና ሰላምን ነው ወገኖቼ። የስሙም ትርጉም ራሱ እንኳን እንደሚናገር በማቴዎስ ምዕራፍ 1 ላይ ቁጥር 21 ተጠቅሷል። የስሙ ትርጉም ራሱ ያንን ይናገራል። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ ትለዋለህ። ለዮሴፍ የተነገረው ቃል ነው ይሄ። እና ልጅም ትወልዳለች፣ ድንግል ማርያም ልጅ ትወልዳለች። እጮኛውን ነው እግዚአብሔር ለዮሴፍ የተናገረው። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋል። ኢየሱስ ማለት ሕዝቡን ከኃጢአት የሚያድን ማለት ነው። አሜን እንላለን ወይ? እርሱ ብቻ ነው ወገኖች ሰዎችን ከኃጢአት ማዳን የሚችል። ምክንያቱም ሕይወቱን ነው አሳልፎ በመስቀል ላይ የሰጠው። ደሙን ነው ለዓለም ሕዝብ ሁሉ ያፈሰሰው። ክብር ለእግዚአብሔር ይሁን። ስለዚህ ይቅርታ ሰጠን። አሜን እንላለን ወይ? ይቅርታን ተቀበልን በኢየሱስ ክርስቶስ አማካኝነት። ሮሜ ምዕራፍ 5 ቁጥር 15 ላይ እንደዚህ ይላል፣ ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ እና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። በአንድ ሰው ለሁሉ ሞት ሆነ። ማን ነው ያ ሰው? አዳም ነው። የእግዚአብሔርን ትእዛዝ የተላለፈ ነው። ነገር ግን ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ሲመጣ ደግሞ በእርሱ ሰዎች ሁሉ ሲያምኑ በእርሱ ሲያምኑ ወደ ሕይወታቸው ሲቀበሉት ኃጢአታቸው ሁሉ ተደመሰሰ። ይቅር ተባልን። ክብር ለእግዚአብሔር ይሁን። ኧረ ለዚህ ጌታ ይሰገድለታል። ክብር ለእግዚአብሔር ይሁን። ለዚህ ጌታ ይጨበጨብለታል። ለዚህ ጌታ እልል ይባልለታል። ሃሌሉያ! ስሙ ይባረክ፣ ስሙ ይባረክ። አሁንም ምሕረት የሰጠን ይቅር ያለን ጌታ እግዚአብሔር እየተመሰገነ ይሁን። ልደቱ የመስቀል ጉዞ ጅማሬ ነው ለእርሱ። የጌታ የኢየሱስ ክርስቶስ ልደት የመስቀል ጉዞ የጀመረበት ቀን ነው። በፊት በዙፋን ላይ የተቀመጠ ከአባቱ ጋር መተካከልን ያልመረጠ የባሪያን መልክ ለብሶ ወደዚህ የመጣ ሃሌሉያ
ፊልጵስዩስ ምዕራፍ 2 ላይ እንደሚናገረው ይህ ኢየሱስ ክርስቶስ በበረት ውስጥ ገና ሲወለድ የጀመረው አንድ ጉዞ የመስቀል ጉዞ ነው። የመስቀል ጉዞ ቀላል አይደለም። መስቀል መከራን ነው የሚያሳየው። መስቀል ወገኖቼ ሆይ አዎ ሊደርስበት የሚችለው በፈጠረው በራሱ ሕዝብ የተተፋበት የተደበደበ አስተኝተው 39 ጅራፍ የገረፉት በፈጠራቸው ሰዎች ጌታ ኢየሱስ ክርስቶስ የተጎሳቆለ የተገፋ ያዳፉት የራሱ ሰዎች አንድ ቀን ምን እንደሚሆን ታውቃላችሁ? በክብር በመላእክት ታጅቦ ሲመጣ ጌታ ኢየሱስ ክርስቶስ የወጉት ሁሉ ያዩታል፣ ዋይ ዋይ ያሉ ደረታቸውን ይደቃሉ ይላል መጽሐፍ። እግዚአብሔር የተመሰገነ ይሁን። ይሄ ጌታ ተመልሶ የሚመጣው ለመዋረድ አይደለም፣ እኔንና እናንተን ለማክበር ነው። ከብሮ ነው የሚመጣው። የሰማይ እልፍ አእላፋት መላእክት አጅበውት ነው የሚመጣው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጅማሬ አለው በምድር ላይ። እንደገናም ደግሞ ወገኖች መጨረሻ የሌለው መንግስቱ በእኔና በእናንተ መካከል ይተከላል የእርሱ ዙፋን። ኢየሱስ ጌታ ነው። በምድር ላይም ደግሞ ጌታ ይነግሳል። አሜን እንላለን ወይ? አሁንም ንጉሥ ነው፣ ንጉሠ ነገሥት ነው በሰማይ ላይ። ኢየሱስ ጌታ ነው። ሃሌሉያ። የመስቀል ጉዞ ጅማሬ ያልኳችሁ ምንድን ነው? ይሄ የመስቀል ጉዞ ጅማሬ ኤፌሶን ምዕራፍ 1 ቁጥር 7 ላይ እንዲህ ይላል፣ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ነው። አሜን እንላለን ወይ? የበደል ስርየት የበደላችን ይቅርታ ነው። በድለናል፣ ግን ይቅር ተብለናል። አዎ በደለኞች ነን ሁላችንም። ነገር ግን ኢየሱስ ክርስቶስ ቤዛ ሆኖልን ቤዛነትን በደሙ አገኘን። ሆሬ አይደለም ወገኖች፣ ገሌ ቤዛ ነው ገሌ ቤዛ ነው በመባል አይደለም። ኢየሱስ ክርስቶስ የእግዚአብሔር ልጅ ያ ብዙ ልክ ወረቀቶችን አቅርቦ ቢጽፍ የሚያቆምበት ቦታ የለውም። ጌታ ኢየሱስ ክርስቶስ ግን በደሙ አጥቦን ቤዛ ሆነልን። ክብር ለእግዚአብሔር ይሁን። ለዘላለም ነው ደግሞ ቤዛነትን ያገኘ ነው። አሜን እንላለን ወይ? የጌታ ልደት ሰላምን አመጣልን። ኢየሱስ ጌታ ነው። ምንድን ነበር የመላእክቱ አዋጅ ለእረኞች በተገለጡ ጊዜ ያሉት? ሉቃስ ምዕራፍ 2 ቁጥር 14 ላይ ይናገራል። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰው በጎ ፈቃድ። ክብር ለእግዚአብሔር ይሁን፣ ሰላም በምድር። መላእክት እኮ ሲዘምሩ እንደዛ ነው ያሉት። ኢየሱስ ክርስቶስ የተወለደለት በረት ውስጥ ያልተመቸው ሕፃን፣ የከብቶች ሽታ፣ ህበቱ ምኑ ሁሉ አለ በዛ ቦታ። መላእክት ግን መጥተው ይዘምራሉ። ክብር ለእግዚአብሔር ይሁን። ምን ብለው ይዘምራሉ? ሰላምን በምድር። አሜን እንላለን ወይ? ሰላም በልባችን፣ ሰላም በሕይወታችን። በአንድ ሕፃን መጎሳቆል እኔና እናንተ የዓለም ሕዝብ ሁሉ ሰላም ታወጀለት። ኢየሱስ ጌታ ነው። ሃሌሉያ። ጌታን በጣም አድርገን እናመሰግናለን። ኢየሱስ የሰላም ልዑል ነው። አሜን እንላለን ወይ? የሰላም ልዑል ነው። ሰላምን እናመጣለን ብለው የዓለም መንግስታት ጥረት ያደርጋሉ። የበለጠ ብጥብጥ፣ የበለጠ ጦርነት ነው የምናየው። ኢየሱስ ክርስቶስ ግን ለተበጠበጠች ሕይወት ሰላምን ይዞ መጣ። ትልቅ ስጦታ ነው። ለተቀበሉት የሚሰጠው ትልቅ ስጦታ ሰላም ነው ከይቅርታ በኋላ። አሜን እንላለን ወይ? ኢየሱስ ጌታ ነው። ቅድም ያነበብኩትን መልሼ አነባለሁ። ኢሳይያስ 9 ቁጥር 6 ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና
አለቅነትም በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢየሱስ የሰላም አለቃዬ ነው በሉ እስቲ። እንደገና በሉ፣ በራሳችሁ ላይ አውጁ። እንደገና በሉ። ምናልባት አሁን በተበጠበጠ ሕይወት ውስጥ ያላችሁ፣ ሰላም የማይሰማችሁ፣ በሚዲያም የምታዳምጡኝ፣ ያ በበረት ውስጥ የተወለደው ኢየሱስ ክርስቶስ በረት ውስጥ ተኝቶ ሕፃኑ መላእክት መጥተው ሰላምን በምድር እያሉ ነው ያወጁት። ዛሬ ላንተ ያውጅልሃል። ዛሬ ላንቺ ያውጃል። ሰላም ላንቺ ይሁን እያለ፣ ሰላም ላንተ ይሁን እያለ፣ ሰላምን በምድር። ክብር ለእግዚአብሔር ይሁን። የተሻለ መልእክት አለን ወገኖች በኢየሱስ ክርስቶስ ልደት ምክንያት። አው በሱቅ ውስጥ የሚሸጡ ዕቃዎች ወይም በሚዲያ የሚሸጡ ዕቃዎች ጉዳይ አይደለም። ብዙ ያሸበረቁ ነገሮች አይደሉም። ጌታ ኢየሱስ ክርስቶስ ያወጀው አዋጅ ይቅርታና ሰላም ነው። ያን ይቅርታ ተቀብሎ የእግዚአብሔር ልጅ መሆን መወሰን አስፈላጊ ነው። ሁለተኛ ደግሞ ለሕይወታችን ሰላም አለኝታን ይሰጠናል ጌታ። ክብር ለእግዚአብሔር ይሁን። ሃሌሉያ! ኢየሱስ ጌታ ነው። ሰላማችን ጌታ ኢየሱስ ነው። አሜን እንላለን ወይ? ኤፌሶን ምዕራፍ 2 ቁጥር 14 እና 15 ላይ እንደዚህ ይላል፣ እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳ በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ይላል። ክብር ለእግዚአብሔር ይሁን። መንግሥተ ሰማይ ውስጥ ወገኖቼ ሆይ ሰላም ሳይኖረን ይቅርታ ሳናገኝ መሄድ አንችልም። ምክንያቱም መንግሥተ ሰማይ ውስጥ ብዙ አይነት ፍጥረታት አሉ። ስለ 24ቱ ሽማግሌዎች ሁልጊዜ ይነገራል። አክሊላቸውን ምድር ላይ አስቀምጠው ቅዱስ 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 ለታረደው በግ የሚሉ እነዛን ሽማግሌዎች የሚላቸውን ለማየት በጣም እናፍቃለሁ። ስለ መላእክት ይናገራል። እልፍ አእላፋት መላእክት፣ እጅግ በጣም ብዙ መላእክት ለእርሱ እየሰገዱለት እየዘመሩለት በአካባቢው ያሉት እግዚአብሔር ይሁን። ያመጣልንና የሰጠን ለኔና ለእናንተ ይቅርታና ሰላም ከፍተኛዎቹና መንትያ ብያቸዋለሁ፣ መንትያ በረከቶች ናቸው። መንትያ በረከቶች፣ ይቅርታ፣ ሰላም። ሃሌሉያ! ሰው ይቅር ሳይባል በልቡ ውስጥ ሰላም ሊኖረው አይችልም። ይህን ይቅርታ መቀበል ግዴታ ነው በጌታ ሰላም ውስጥ ለመኖር ከፈለግን። አለበለዛ ጌታ የሚሰጠውን ሰላም፣ ጌታ የሚሰጠውን ይቅርታ ንቀን ነው የምንመላለሰው። ተስፋ የሌላቸው ሰዎች ሆነን ነው የምንመላለስ። ጌታ ግን ከኃጢአት ነፃ አወጣን። በሮሜ ምዕራፍ 8 ቁጥር 1 ላይ እንደሚናገር እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ይላል። እያንዳንዳችን በክርስቶስ ኢየሱስ ያለን ከኩነኔ ነፃ ነን። ክብር ለእግዚአብሔር ይሁን። አሜን እንላለን ወይ? እኔ አይደለሁም ያልኩት፣ የእግዚአብሔር ቃል ነው የሚናገረው። እነማን ናቸው ኩነኔ የሌለባቸው? በክርስቶስ ኢየሱስ ላሉት፣ ክርስቶስን በለበሱት። ክርስቶስን አምላክ ነው፣ ጌታዬ ነው፣ አዳኜ ነው፣ ይቅርታ ያገኘሁት በርሱ ነው፣ ሰላም የታወጀልኝ በርሱ ነው ብለው የተቀበሉት ሁሉ ከዚህ በኋላ ኩነኔ የለባቸው። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። የውስጥ ሰላም ሰጠን ጌታ። አሜን እንላለን ወይ? ከኃጢአት ነፃ ወጣን፣ እንደገና የውስጥ ሰላም ሰጠን። ኢየሱስ ጌታ ነው። በፊልጵስዩስ ምዕራፍ 4 ቁጥር 7 ላይ አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን
በክርስቶስ ኢየሱስ ይጠብቃል ይላል። አሜን እንላለን ወይ? ምን አይነት ሰላም? አእምሮን የሚያልፍ ሰላም። አያችሁ፣ አእምሮን የሚያልፍ ከኛ በላይ የሆነ ለአንድ ሰዓት ሰላም ተሰምቶን በኋላ ሐዘንተኞች አይደለንም። ሁልጊዜ ሰላም። አሜን እንላለን ወይ? የክርስቶስ ሰላም አእምሮን የሚያልፍ ሰላም ነው። ያንን ነው የሰጠን። የይቅርታና የሰላም አምባሳደሮች አደረገን ጌታ። አሜን እንላለን ወይ? ይቅር ከተባልን በኋላ ደግሞ አምባሳደሮች ነን። የጌታ የኢየሱስ ክርስቶስ አምባሳደሮች። እሱ የሰበከውን ወንጌል እንድንሰብክ፣ እርሱ የኖረውን ሕይወት እንድንኖር በማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። እርሱ ከአብ ጋር አስታረቀን፣ በሰማይ ካሉት ጋር አስታረቀን፣ ሁለቱን አንድ አደረገ። እኔና እናንተ ደግሞ የማስታረቅን አገልግሎት እንድናደርግ ጌታ ታረቀን። ይቅር ብሎ ታረቀን። ሰላም ሰጥቶ ታረቀን። ምን እንድናደርግ? በምድር ላይ ደግሞ እንድናስተራርቅ። አምባሳደሮች ናችሁ። እኔ አምባሳደር ነኝ በሉ እስቲ። በሉ እስቲ እንደገና። አምባሳደር መሆን ያልፈለገ ሰው አንድ ሀገር ተልኮ የሀገሩን መንግስት ነገር ካልጣመው ይክድና ጥገኝነት ይጠይቃል። እንዲህ አለ። እኛ ሌላ ጥገኝነት የምንጠይቀው የለንም። የሰማይ መንግስት አምባሳደሮች ነን። አሳርፎናል፣ ይቅር ብሎናል። ይሄንን ንጉሠ ነገሥት እናገለግላለን። አሜን። ክብር ለእግዚአብሔር ይሁን። ሃሌሉያ። ጌታ የተመሰገነ ይሁን። ስለዚህ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። በተራራው ስብከቱ ጌታ ኢየሱስ ክርስቶስ ያስተማረው ነው። እናንተ ይቅር ከተባላችሁ በኋላ የጌታን ሰላም ካገኛችሁ በኋላ አምባሳደሮች ናችሁ። በመጨረሻም ጌታ መንግሥተ ሰማይን ወደ እኛ ይዞልን ነው የመጣው። የመንግሥተ ሰማይን ምስጢር ነው የገለጠልን። በበረት ውስጥ የተወለደው ሕፃን መንግሥተ ሰማይንና ምድርን አሳሳመ፣ አስታረቀ። ክብር ለእግዚአብሔር ይሁን። ዋጋ የማይከፈልባቸውን ጥንድ በረከቶች ይቅርታና ሰላምን ይዞልን መጣ። ኢየሱስ ጌታ ነው። ስለዚህ በዚህ ይቅርታና በዚህ ሰላም ተሞልታችሁ ተመላለሱ። ለሰይጣን መቅሰፍቶች ናችሁ። አጋንንትን የምታስደነግጡ፣ ከሰዎች ውስጥ የምታስወጡ የተሾማችሁ ሰራተኞች ናችሁ። ክብር ለእግዚአብሔር ይሁን። ይቅርታንና ሰላምን ኑሩ። ይቅርታንና ሰላምን አውጁ። የአምባሳደር ሥራ ይሄ ነው። አሜን እንላለን ወይ? ጌታ ይቅርታና ሰላምን አምጥቶልናል። ሃሌሉያ አሜን እንላለን ወይ? የጌታን እግር በጌታ እግር ላይ ወድቃ ያለቀሰች ስለ ኃጢአቷ በከተማው ውስጥ የታወቀች ያቺ ዘማዊት ሴት ጌታ እግር ላይ ተደፍታ አለቀሰች። እግሩን በእንባው አራሰች። እንደገና ረጅም ጸጉር ነበራት። ፎጣ አይደለም ይዛ የመጣችው። ክብሯ በሆነው ጸጉሯ ደግሞ ያንን በሳንዳል ጫማ በአሸዋ ላይ ሲቋትን የቆየ እግሩን እንባ የፈሰሰበትን ጠረገች። እንዴት አይነት ንስሐ ነው የገባችው ያቺ ሴት! ይሄ ብቻ አይደለም፣ የአልባጥሮስ ሽቱ ሰበረችና አርከፈከፈችበት በእርሱ ላይ። ክብር ለእግዚአብሔር ይሁን። በሉቃስ ወንጌል ምዕራፍ 7 ላይ ታገኛላችሁ ታሪኩን። ቁጥር 48 ላይ ይህን ሁሉ ስታደርግ ጌታ ምን አላት? ሉቃስ 7:48 ላይ ኃጢአትሽ ተሰርዮልሻል አላት። ማራት። አሜን እንላለን ወይ? በሉቃስ 7:50 ላይ ደግሞ ሴቲቱን እምነትሽ አድኖሻል፣ በሰላም ሂጂ አላት።
የጋበዘው ትልቅ ድግስ የደገሰለት ሰው ኢየሱስ ክርስቶስን እየተቸው ነበር። እቺ ሴት ኃጢአተኛ መሆኗን ቢያውቅ ኖሮ እውነትም ነቢይ ነበር። አሁን ግን ኃጢአተኝነቷን አላወቀም አለ። በልቡ ያንን ሲል አንተ ሲሞን ወቀሰው። ይህችን ሴት ተመልከት፣ አንተ ለእግሬ ውሃ አላቀረብክልኝም፣ እሷ ግን በእንባዋ እግሬን አላሰች። አንተ ዘይት አልቀባኝም፣ እርሷ ግን የከበረ ሽቱ ቀባች። ብዙ ኃጢአቷ ተሰርዮላታል። ብዙ የሰጠ ብዙ ይሰረይለታል፣ ትንሽ የሰጠ ደግሞ እንደዚያው። አያችሁ፣ ይቅርታና ሰላም አብረው የሚሄዱ ናቸው። ያችን ሴት ጌታ ኃጢአትሽ ተሰረየልሽ አላት። ቀጠለና በሰላም ሂጂ። አሜን እንላለን ወይ? እኔና እናንተ እንዲህ ነው የተባልነው። እንዲህ ነው የተባልኩት ወገኖቼ። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። አሜን እንላለን ወይ? ይሄ በበረት ውስጥ የተወለደ ሕፃን ይቅርታና ሰላምን በሕይወታችን አወጀልን። ይቅር ተብለናል፣ ሰላም ተለቆልናል። እንጸልይ። ሃሌሉያ። የአምባሳደር ሥራ ስሩ ወገኖቼ። እናንተ ያገኛችሁትን የኃጢአት ይቅርታ፣ እናንተ ያገኛችሁትን የዘላለም ሰላም ጌታን ለማያውቁ ሰዎች በድፍረት መስክሩ። ኢየሱስ ክርስቶስ ብቻውን ያድናል። ኢየሱስ ክርስቶስ ቤዛችን ነው። ሃሌሉያ። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ እግዚአብሔር ለሰው ልጆች የሰጠው ሌላ ስም ከሰማይ በታች የለምና እናመሰግናለን ልዑል እግዚአብሔር አምላካችን ሆይ እነዚህን ጥንድ ታላላቅ ስጦታዎች ይዘህ ወደኛ ስለመጣህ በአንተ ውርደት እኛ እንድንከብር፣ በአንተ መደየት እኛ እንድንበለጽግ፣ በአንተ ግርፋት ጌታ ሆይ እኛ እንድንፈወስ፣ በአንተ መድማት ከኃጢአታችን ነፃ እንድንወጣ፣ ከአእምሮ የሚያልፍ ያንተ ሰላም በውስጣችን እንዲሰርጽ ወደዚህ ዓለም ጌታ ሆይ እነዚህን ስጦታዎች ይዘህልን ስለመጣህ እናመሰግንሃለን። ክብር ሁሉ ተጠቅልሎ ለአንተ ይሁን። እንወድሃለን በጌታ በኢየሱስ ክርስቶስ ስም አሜን። እስቲ ለጌታ እልልታ። ሃሌሉያ። ሃሌሉያ። ፓስተር ኢዮብ ተነጠቀ። ጌታ ይባርክ። አሜን።